ዓለም ላይ ስልጣኔዎች እነሳሉ ይወድቃሉ። አሁን ላይ ዓለምን እየመራች ያለችው ሀገር አሜሪካ ነች ብለን ያው እንግዲህ ባለፉት 70-80 ዓመታት መተናል። ነገር ግን የብሪቲሽ ስልጣኔ የብሪቲሾች ኢምፓየር መውደቅ ሲጀምር የተላተመው ከኢራን ጋር ነበረ መጀመሪያ። ከዛ የስዊዝ ካናል ልቆጣጠር ብሎ ነበር ሄደው። የብሪቲሾች ኢምፓየር መውደቅ ሲጀምር ከኢራን ነበረ እንግዲህ ተቃውሞ መጥቶበት የነበረው። አሁንም እና አሜሪካ ኢምፓየር በጣም ተለጥጧል አይደል? ፈላጭ ቆራጭ ሆኗል። በጉልበቱ ተመክቷል። በጣም ከኛ በላይ ያሉ ነው የሚገኙት። ጉልበት ላሳር ነው በቃ እነሱ ጋር እና ከኢራን ጋር እየተላተሙ ነው። ይሄ ጉዳይ ምናልባትም እንግሊዝ የተሸነፈችበትን ያንን የታሪክ ሁነት እንዴት ነው ሊያስተጋባ የሚችለው? ታሪክ ራሱን ባይደግም እንኳን ታሪክ እንዴት ነው ራሱን እያስተጋባ የሚገኘው የሚለውን ጉዳይ መነሻ አድርገን ሐሳቦችን እንለዋወጣለን። እና የኢራን ጦርነት ጉዳይ ምንድነው ፕሩቭ እያደረገ ያለው ለዓለም? ምንድነው በቃ እንግዲህ አንድ ወር ሞላው 32 ቀን ሆናል ዛሬ። ምንድነው ፕሩቭ እያደረገ ያለው? ዓለም እየተረጋገጠባት ያለው ነገር ምንድነው ሲባል አንድ ጉዳይ በእርግጥም አሜሪካ በዘመኑ አመሻሽ ላይ መሆኗን የሚያሳይ መሆኑና እነዚህን ጉዳዮች በተወሰነ እንመለከታቸዋለን። ነፃነት ላቀው ነኝ። በገበያ ፖድካስት አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። መልካም ቆይታ ይሆንላችሁ። በዘመናት ውስጥ ስልጣኔዎች ከሚወድቁባቸው ምክንያቶች መካከል ኢምፓየሮች ከሚወድቁባቸው ምክንያቶች መካከል ብዙ በርካታ ምክንያቶች አሉ። ከነዛ መካከል አንዱ እነዛ አሉ በጊዜያቸው አሉ የሚባሉ ኢምፓየሮች በጊዜያቸው አሉ የሚባሉ ስልጣኔዎች ያላቸው ወታደራዊ አቅም እጅግ በጣም ይለጠጥና የሚጠቀሙት የፖለቲካ ካልኩሌሽን ደካማ ሲሆን ፖለቲካዊ አስተዳደሩ ፖለቲካዊ መሪነቱ ደካማ ሲሆን ወታደሩ በየአቅጣጫው ይበታተንና በዛው በየሄደበት ቀልጦ ይቀራል፣ ሰጥሞ ይቀራል። አንደኛው የጠንካራ የሚባሉ ሀገራት ኢምፓየሮች ከመውደቃቸው ጀርባ ያለው ነገር ይሄ ነው። እርግጥ ነው ከፍተኛ የሰው ኃይል ቁጥር ማሰባሰብ መቻላቸው፣ ከፍተኛ የጦር መሳሪያ በእጃቸው መግባቱ እነዛ ኢምፓየሮች ጠንክረው ለመምጣታቸው አቅም የሆነበት ጊዜ ነበር። ነገር ግን at the end of the day በጣም ተለጥጦ ከዛ ያንን የተለጠጠውን በኢምፓየር ግዛት ውስጥ ያለውን አካባቢ የሚያስተዳድሩበት የሚመሩበት ወታደሩ የሚንቀሳቀስበት የፖለቲካ ብስለት የፖለቲካ መሪነት እዛ ጋር የሚፈጠር ክፍተት አንደኛው ኢምፓየሮችን ደካማ የሚያደርግ ኢምፓየሮችን የውድቀታቸውን ጊዜ የሚያፋጥን ምክንያት። ለምሳሌ የሮማን ኢምፓየር እና አሌክሳንደር ዘግሬት እኮ እዚህ አሌክዛንድሪያ ድረስ መጥተዋል። ምን ያክል ግዛታቸው ሰፍቶ እንደነበረ ልብ አድርጉ። ከዛ ያ ሁሉ የሰፋው ግዛት ግን ከሴንትራል ገቨርንመንት ከማዕከላዊ ገቨርንመንት ሆኖ ያንን ነገር ማስተዳደር መምራቱ በጣም አዳጋች ነበር። ያው ሌሎች ታሪካዊ ጉዳዮች ቢኖሩትም የዚህ የሮም ኢምፓየር ጉዳይ ግን አንደኛው ምክንያት ይሄ ነው፣ አለቅጥ መለጠጥ። ይሄኛም ጉዳይ ያነሳውላችሁ ያለሁት ዛሬ በተወሰነ መልኩ አሁን ላይ ያለውን ነባራዊ ሁኔታ እና አሜሪካ ያሉበትን ነባራዊ ሁኔታ ከጥቂት ዓመታት በፊት ደግሞ ብሪቴን የምትባለው ሀገር የነበረችበትን ነባራዊ ሁኔታ እያነጻጸርን አንዳች ነገር እንድንመለከት ስለፈለኩኝ ነው። በብሪቴኖች የኢምፓየር እንግዲህ ፀሐይ በብሪቴን ኢምፓየር ላይ አጠልቅም እስኪባል ድረስ እንዴት ግዛታቸው ሰፍቶ እንደነበረ የምናውቀው ነው። ሁለት ቁልፍ የሆኑ ቦታዎች ላይ ወታደራዊ ድልን ቢያስመዘግቡ ስትራቴጂካዊ ድልን ወይም ፖለቲካዊ ድልን ስላላስመዘገቡ ግን የኢምፓየራቸው ዲክላይን ማድረግ ጀምሯል፣ መቀዝቀዝ ጀምሯል፣ መክሸፍ ጀምሯል፣ መውደቅ ጀምሯል። አንደኛው በስዊዝ ቦይ በኩል የገጠማቸው ክስተት ሲሆን ሁለተኛው ደግሞ በኢራን ከነ ዶክተር ሙሳዴቅ ጋር ተያይዞ የገጠማቸው ነገር። በአንደኛው የዓለም ጦርነት ላይ ብሪቴኖች የኢራንን ነዳጅ ማግኘት መቻላቸው በነ ጀርመን ላይ ድልን እንዲቀዳጁ አድርጓቸው። እንዴት ነው በአንደኛው የዓለም ጦርነት በነ ኢራን ላይ ድልን የተቀዳጁት ካላችሁት ዊንስተን ቸርችል ይባላሉ። የሮያል ኔቪ ጦር አዛዥ ነበሩ። ያው በሁለተኛው የዓለም ጦርነት ላይ ጠቅላይ ሚኒስትር የነበሩት ዊንስተን ቸርችል ማለት ነው። በ1911-12 አካባቢ ላይ የብሪቴን የጦር መርከቦች ኔቪዎች ከድንጋይ ከሰል ተላቀው በነዳጅ ላይ የተንጠለጠለ እንዲሆኑ በነዳጅ እንዲሰሩ አደረጉና አይ ቲንክ 11 ላይ መሰለኝ 1911 ላይ 4-5 መርከቦችን በነዳጅ የሚሰሩ መርከቦችን ይፋ አደረጉ እና ያንን ማከናወን መቻላቸው ከጥቂት ዓመታት በኋላ ሁለተኛ የዓለም ጦርነት ሲጀምር ከነ ጀርመን በድንጋይ ከሰል ከሚሰራ መርከብ አንጻር በነዳጅ የሚሰሩቱ ተአምር ሰሩ። እንደዛ አድርገው አሸነፉ።
እንግዲህ የኢራንን ነዳጅ ነው የያዙት። መጀመሪያ እንደምታውቁት 1908-09 አካባቢ ላይ የኢራንን ነዳጅ ይዘዋል። አንግሎ ፐርሺያን ብሪቲሽ ካምፓኒ ብለው ከፍተዋል። ስለዚህ አንደኛ ዓለም ጦርነት ላይ እንደዚህ ጠንካራ የሆኑት በማን ነው ካላችሁ ብሪቴኖች በኢራን አማካኝነት ነው። የኢራን ነዳጅ በእጃቸው በማስገባታቸው። ፋስት ፎርዋርድ ቱ ሁለተኛ የዓለም ጦርነት ላይ ብሪቲሾች ያው ሂትለር በጣም ጠንክሮ ነው የመጣው። በጣም ወታደራዊ አቅሙን አጠናክሮ ነው የመጣው። ፓሪስ ውስጥ ገብቶ ይዟል። ለንደንን በቦምብ ደብድቧል። እና ብሪቴን ሰማው በሁለተኛ ዓለም ጦርነት ብዙ ተዳክማለች። እድሜ ለአሜሪካ ደርሰውላቸው ዊንስተን ቸርችል በጣም የታዋቂ የሆነ ንግግራቸውን በፖለቲካ ዘላቂ ወዳጅና ዘላቂ ጠላት የለም የሚለውን ነገር የተናገሩበት ክስተት ማለት ነው። ከዩኤስኤስአር ከነስታሊን ጋር ስምምነት ፈጥረው ኮሚኒስት ከሚባለው ከነስታሊን ጋር ስምምነት ፈጥረው ነው እንግዲህ ሂትለርን በመጨረሻ ያሸነፉት። ግን ኢኮኖሚያቸው ደቋል። ብሪቴን አብቅቶላታል። ሁለተኛ ዓለም ጦርነት አዳክሟታል። አሜሪካ መታ በተወሰነ ቀና እንድትል አደረገቻት። ከዛ ግን ብሪቴኖች በ1950ዎቹ ኢኮኖሚያቸው በጦርነት የተጎዳ ኢኮኖሚያቸው እንዲያገግም ሁለት ተስፋ የሚያደርጓቸው ነገሮች አሉ። አንደኛው የስዊዝ ቦይ ነው። ሁለተኛው የኢራን ነዳጅ ነው። በ1950ዎቹ በእነዚህ በሁለቱም ቦታዎች ላይ አደጋ ተደገነባቸው። በ1951 እንደ አውሮፓውያን አቆጣጠር በኢራን ውስጥ ዶክተር ሙሳዲቅ የሚባሉት ሰው በህግ ዶክትሬት አላቸው። እሳቸው ስልጣን ያዙ። ዶክተር ሙሳዲቅ ስልጣን ሲይዙ ኢሚዲየትሊ መጀመሪያ ያደረጉት ነገር የአንግሎ ፐርሺያን የሚባለው በነገራችን ላይ አንግሎ ፐርሺያን ኦይል ካምፓኒ ዛሬ ቢፒ የሚባለው ማለት ነው። እሱ ኩባንያ የብሪቴን መንግስት ኩባንያ 51% ድርሻ ያለው የብሪቴን መንግስት ነው በአንግሎ ፐርሺያን ኩባንያ። በሌላ ቋንቋ የብሪቴን መንግስት ነው ብለን መግለጽ እንችላለን። ይሄ ኩባንያ ላለፉት 40 ዓመታት ከ1908-09 ጀምሮ እስከ 1951 ድረስ ባሉት 40 ዓመታት ውስጥ የኢራንን ነዳጅ እንደፈለገ ፈላጭ ቆራጭ ሆኖ ሲጠቀም ሲበዘብዝ ከርሟል። የሚገርማችሁ የኢራን መንግስት እንግዲህ ከ1909 እስከ 1951 ድረስ ባሉት ዓመታት ኢራን ከነዳጅ ሀብቷ የምታገኘው ገቢ የብሪቴን መንግስት ከሚያገኘው ገቢ በግማሽ ዝቅ ያለ ነበር። ዶክተር ሙሳዲቅ እንደመጡ ብሪቴኖችን ያባረሩት። ብዙ ዝርዝር ታሪኮች አሉት፣ አልገባበት። አስገራሚ ታሪኮች አሉ። የዶክተር ሙሳዲቅ ላይ የተከናወነ የመፈንቅለ መንግስት አካሄድ ሲአይኤ እንዴት እንደተሳተፈበት ኦፕሬሽን ኤጃክስ ተብሎ እንዴት እንደተፈጸመ you have no idea። በቃ በጣም የሚገርም ታሪክ አለው። ኤኒዌይ 1951 ላይ ይህንን ነገር እነ ዶክተር ሙሳዲቅ ሲያደርጉ በመንገዳገድ ላይ ለነበረው እንግዲህ አስቡት፣ የዓለም ጦርነትን ያሸነፉት በኢራን ነዳጅ ከነበረ የኢራን ነዳጅ ሲያጡ ምን ሊውጣቸው እንደሚችል አስቡ። ኢራን ውስጥ ያን አይነት መከራ ገጠማቸው። ከዛ በኋላ 1953 ላይ እንደምንም ተንገዳግደው አሜሪካን ይዘው ዶክተር ሙሳዲቅን ከስልጣን አስነስተው ከዛ ያኔ ከዶክተር ሙሳዲቅ በፊት በብቸኝነት ይዘውት የነበረውን የኢራን ነዳጅ ዶክተር ሙሳዲቅን በመፈንቅለ መንግስት ከጣሉ በኋላ ከአሜሪካ ጋር ተካፈሉት። ያው ደቾችና ፍሬንቾችም አሉ በድርሻው ላይ። እሱን እንግዲህ ልናስቀጥል ነው። 40% አሜሪካ፣ 40% ዩናይትድ ኪንግደም፣ 15% ደች፣ 5% ፍሬንች ነው የተካፈሉት የኢራን ነዳጅ። ከዛ በኋላ ይሄንን የኢራን ነዳጅ አግኝተው ቀና ልንል ነው እያሉ ባለበት ሰዓት ላይ በ1956 እንደ አውሮፓውያን አቆጣጠር በስዊዝ ካናል ላይ ጋማል አብደል ናስር የተባለው ሰው ከተፋለና ከዚህ በኋላ ግብጽ የስዊዝ ቦይን ናሽናላይዝ ታደርጋለች፣ ብሔራዊ የራሷ ሀብት ታደርጋለች የሚል ሐሳብ ይዞ መጣ። ደነገጡ ብሪቴኖች በዚህ አጋጣሚ ላይ። እንዴት ይሆናል? የስዊዝ ቦይ ማለት ፍሬንቾች በዋናነት ከዛ ብሪቲሾችም የተወሰነ ተሳትፎ አድርገው ነገር ግን የሰሩበትን ገንዘብ ለግብጽ አበድረዋት በግብጽ ገንዘብ ነው የተሰራው። ልዩነቱ ግብጽ ገንዘቡን ከፈረንሳይና ከእንግሊዝ በብድር መልክ ነው ያገኘችው። ከዛ በግብጻውያኑ ጉልበት ነው የተሰራው። በ10 ሺዎች አልቋል የስዊዝ ቦይን ሲሰሩ ግብጾች። በሌላ ቋንቋ ለግብጽ አበድረው በሰሩት ገንዘብ ተጠቃሚ የሚሆኑት ፍሬንቾችና ዩናይትድ ኪንግደሞች ናቸው። ከዛ ግብጾች ናሽናላይዝ እናደርጋለን ብለው እነ ጋማል አብደል ናስር ሲመጡ ይውላችሁ it's not religion። አሁን ጋማል አብደል ናስር ሙሳዲቅ ምናምን የምላችሁ ጉዳይ ከሃይማኖት በዘለል በዚህ ዓለም ላይ የተከናወነ ያለ ነገሮችን ዲፋይን የሚያደርጉት ነገሮች ምንድናቸው የሚለውን ጉዳይ ክሊር ስለሚያደርጉ ነው። ጋማል አብደል ናስር ያንን ውሳኔ በሚያስተላልፍበት ሰዓት ላይ ዩናይትድ ኪንግደም ብሪቴን ከፈረንሳይና ከእስራኤል ጋር በመሆን ይህንን የስዊዝ ቦይ በእጇ ልታስገባ የምትችልበት የናሽናላይዜሽን ሂደቱን ልታስቆም የምትችልበትን አይነት ነባራዊ ሁኔታ ለመፍጠር ጥረት ማድረግ ጀመረች። ጋማል አብደል ናስር የብሪቲሽን በመካከለኛው ምስራቅ ያለ የኢምፔሪያል ኃይል ሙሉ በሙሉ መሰረቱን ማናወጥ ጀመረ። የስዊዝ ቦይ
ከንግድ መስመርነት ባሻገር የብሪቲሽ መካከለኛው ምስራቅ ያላት ስትራቴጂ የልብ ምት የነበረና በአጠቃላይ የብሪቴኖች ኢምፔሪያል ፕሪስቲጅ ይሄ ዘውዳዊ ክብር መገለጫም ጭምር ሆኖ ይቀርብ ነበርና እና ያንን የብሪቴኖች ከፈረንሳይና ከእስራኤል ጋር በጋራ በመሆን በግብጽ ውስጥ የተቀጣጠለውን የብሔርተኝነት ስሜት ናሽናላይዜሽኑን በቃ ብሔራዊ ሀብታችን እናድርገው የስዊዝ ቦይን የሚለውን ስሜት ለማዳከም በጣም በርካታ ጥረት አደረጉ። ወታደራዊ ጣልቃ ገብነቶች ተሞከሩ። በመጀመሪያ ስኬታማ ሆኖ ነበረ። የአንግሎ ፍሬንች ኃይሎች በጣም የጋማል አብድል ናስርን አቅም ያብረከረኩ ሲቀጥሉ እስራኤሎች ደግሞ የሰናይ በረሃን በቀላሉ ተቆጣጥረው እንደነበር አይዘነጋም። ነገር ግን እነዚህ አሸናፊነታቸው ወደ ፖለቲካዊ አሸናፊነት አልተቀየሩም። ያ የሆነበት ምክንያት ግብጾች ጠንካራ የሆነ ወታደራዊ አቅም በጊዜው ስለነበራቸው ሳይሆን የአሜሪካው ፕሬዝዳንት በመሆን የተመረጡት ዲሞክራታዊ የሪፐብሊካኑ ሰው አይዘንሃወር ፕሬዝዳንት ዲዌት አይዘንሃወር የብሪቲሾችና የፈረንሳዮች እንቅስቃሴ ሊያመጣ የሚችለውን ጫና ታሳቢ በማድረግ እሳቸውም ያው አሜሪካ እንደ አዲስ ኃይሏን እያደራጀች ስለነበር ያን አካባቢ ከነሱ ቁጥጥር ውጭ ቢወጣም የተሻለ ይሆናል የሚል ሐሳብም ስለነበራት በእነሱ ጣልቃ ገብነት በተለይ ዋሽንግተን ምን መሰላችሁ ያደረገችው የብሪቲሾች ላይ የፓውንድ እንቅስቃሴያቸውን በፓውንድ ነበር ከዛ በፊት ያው ከዶላር በፊት በጣም ጠንካራው ኤክስቼንጅ የሚገበያዩበት ገንዘብ ፓውንድ እንደነበር አይዘነጋም። ፓውንድን በአይኤምኤፍ አሳገዱት። እነማን? አሜሪካዎቹ። ብሪቴኖች ከዚህ በኋላ ወደውም ሳይሆን ተገደው በስዊዝ ካናል ላይ ያላቸው ፍላጎት እንዲገታና ተዋርደው ወረራቸውን አቁመው የስዊዝ ቦይን ለጋማል አብድል ናስር አስረክበው እንዲወጡ ተደረገ። ይሄ ክስተቶች አሁን ቀደም ብዬ ነገርኳችሁ ክስተቶች ብሪቴኖች በኢራን ውስጥ የገጠማቸው የኦይል ናሽናላይዜሽን እና በግብጽ ውስጥ የገጠማቸው የስዊዝ ቦይን ናሽናላይዝ እናድርግ የሚለው ሁለት ጉዳዮች የብሪቴን ኢምፓየር በመጨረሻ ሄዶ ወታደራዊ አቅም ስላለው ብቻ ባይዘው ኢራንንም እንውረር ብለው ተዘጋጅተው ነበር። በቃ ኢራን ላይ ሊገቡም ሁላ ከጫፍ ደርሰው ነበር። እዛ አሁን ግብጽ ውስጥ እንደገቡት አይነት ተለጠጠው እንደዚህ አቅም አለን ብለው ይገቡና ያለ ፖለቲካዊ አሸናፊነት ግን ይጠናቀቃሉ። በፖለቲካ ማሸነፍ ሳይችሉ ስትራቴጂካዊ አሸናፊነትን ሳያገኙ ያለቁ ክስተቶች ናቸውና ምን ይባላል እነዚህ ሁለቱ ሞመንቶች የኢራን ውስጥ ሀፕን ያደረገውና ግብጽ ውስጥ ሀፕን ያደረገው ነገር የብሪቲሽ ኢምፓየር አደሆል በዓለም ላይ ያለው ተጽዕኖ የመውደቁ ምልክት የማብቃቱ ምልክት ተደርገው ይቆጠራሉ። ታሪክን በተወሰነ እንዲካየን አሁን ወደ አሜሪካ እንምጣ። ያኔ ብሪቴን እንደዚህ ሆና ነበር። ለያዥ ለገናዥ አስቸግራ ነበር። በቃ ከሷ በላይ ማንም አልነበረም። ከብሪቴን በላይ ማን ነበር? በ1956 የነበረው የብሪቲሽ ኢምፓየርና አሁን ላይ ያለችው አሜሪካ ከሌሎች ሀገራት አንጻር ከተያየ በጣም ጠንካራ ሊባል የሚችል ወታደራዊ አቅም አላቸው። የ1956ቷ ብሪቴን በጊዜው ከነበሩ ሀገራት ወታደራዊ አቅም አንጻር ካየነው በዙሪያዋ ከነበሩ ያው የሶቪየት ዩኒየንና የአሜሪካን ጉዳይ እንዳለ ሆኖ ጠንካራ የሚባል ወታደራዊ አቅም ግን ነበራቸው። ልክ አሁን ላይ አሜሪካን እስኪ ጠንካራ የሚባል ወታደራዊ አቅም አላት ያለው ሀገር ዓለም ላይ ጥሩ ሲባል በቁጥር አንድ የሚጠቀሱ አሜሪካ ነው አይደል? ያንን ሞመንት ያስታውሳል። ያሉበት ነባራዊ ሁኔታ ብሪቴንና አሜሪካ ያሉበት ነባራዊ ሁኔታ ያንን ክስተት ያንን ሁነት ያስታውሳል። ሁለቱም ግን አንድ ለሚያመሳስላቸው ሌላው ነገር ስትራክቸራዊ ድክመት ያለባቸው ሀገራት ናቸው። ራይት ነው። አሁን አሜሪካ ዝም ብላችሁ ያት እስኪ በዚህ አይነት ነባራዊ ሁኔታ ላይ ዓለም ላይ እንዲህ አይነት ቀውስ የሚያመጣ አይነት ጦርነትን ልትከፍት የሚገባት ሀገር ነበረች። አሁን አሜሪካ ደግሞ መርጠው የገቡት ጦርነት መሆኑ አስባችሁታል? መርጠው ተገደው የህልውና ነገር መጥቶባቸው ለስልጣኔያቸው ወይ ለኤግዚስተንሳቸው ወይ ለብሔራዊ ጥቅማቸው የሆነ ከፍተኛ ቻሌንጅ መጥቶባቸው እኮ አይደለም። በቃ መርጠው ነው የገቡት። ልክ ከጦርነቶቹ በኋላ ብሪቴን በ1956 የስዊዝ ቦይን ለጋማል አብድል ናስር ለግብጽ አሳልፋ ከሰጠች በኋላ በጥቅሉ ወደ 27 ቢሊዮን ፓውንድ የሚጠጋ ብድር በኢኮኖሚዋ ላይ ጫና ነበር። ዛሬ ላይ ባለው ሂሳብ ከታየ ኦልሞስት ወደ $1 ትሪሊየን ይደርሳል ይባላል። በ1956 የነበረባት ይሄ የ27 ቢሊዮን ፓውንድ ዕዳ አሁን ላይ ካለው ገንዘብ ጋር ከተነጻጸረ 1 ትሪሊየን እንደማለት ነው። ከዛ ኢንዱስትሪያዊ ተፎካካሪነቷ ቀንሷል። በውጮች የገንዘብ እርዳታ በእነ አሜሪካ የገንዘብ እርዳታ የተንጠለጠለች ሆናለች። አሁን ያለችው ዩናይትድ ስቴትስስ አሁን ያለችው አሜሪካስ እንደምታውቁት የንግድ ጦርነት ብለው ከነ አሜሪካ ከነ ቻይና ጋር የንግድ ጦርነት ውስጥ የገቡት ኢንዱስትሪያዊ ምርቶቻቸው ተፎካካሪነት በማጣታቸው ነው። ዓለም አቀፍ ገበያ ውስጥ ቴስላን አመጣን ሲሉ የኤሌክትሪክ መኪና ቴስላ መጣ ሲባል ይሄው ቻይና ለምን ሞላች BYD ብላ መጣ። ኢንዱስትሪያዊ ተፎካካሪነት ማለት ይሄ ነው።
ከዛ የዋሽንግተን ልክ ኢምፔሪያል የሆነ ኢምፓየራቸውን የማስፋት ፍላጎታቸው ከመቼውም ጊዜ በላይ እንዴት እንደተለጠጠ የምትመለከቱት ደግሞ ሲያሻቸው ቬንዙዌላ ይገባሉ፣ ሲያሻቸው ይሄው አሁን ኢራን ውስጥ እየተመለከትን ነው፣ ኩባ ውስጥ እንገባለን እያሉ ነው፣ አፍጋኒስታንን በይደር አስቀምጠዋታል፣ መግባታቸው አይቀርም። ዓለም ላይ በአሁኑ ሰዓት አሜሪካ ወደ 750 ገደማ የሚሆኑ የጦር ሰፈሮችን እዚህም እዛ ማስቀምጣለች። እዚህም እዛ 750 የጦር ሰፈር። ዓለም ላይ እንኳን እኮ 750 ሀገር የለም ባይዘው። ዓለም ላይ ያለው ሀገር ብዛት 750 እኮ አይደል። አንድ ሀገር ውስጥ 4-5 ከዛም በላይ በተለይ መካከለኛው ምስራቅ በስማ ኢምፔሪያል አምቢሽኑ ምን አሉ አሁን ትላንትና ዶናልድ ትራምፕ ኢራን ውስጥ ገብተን የአገዛዝ ለውጥ አድርገናል፣ የኢራን ነዳጅ በቁጥጥሬ ውስጥ ማስገባት እፈልጋለሁ። የኢራን ነዳጅ እሳቸው ማን ስለሆነ ነው በእጃቸው ውስጥ የሚያስገቡት? ኢምፔሪያል አምቢሽን ማለት ይሄ ነው። ኢምፓየራዊ እሳቤ ድሮ በነ ሚኒሊክ ጊዜ የነበረ አይነት ማለት ነው። ገብቷችኋል? ኢምፓየር የሚባለው ስቴት አሁን ኢትዮጵያ ኢምፓየር ነበረች አይደለ? ልክ ዳግማዊ ሚኒሊክ አድዋን ካሸነፉ በኋላ የተፈጠረችው ኢትዮጵያ አዲሲቷ ኢትዮጵያ ትባላለች። ከዛ በፊት የነበረችው ኢትዮጵያ ኢምፓየር ነች የምትባለው። አቅም አለኝ ብላ ባሰበች ሰዓት ላይ ቀይ ባህርን ተሻግራ እስከ የመን ድረስ የአረቢያን ኪንጎችን ታስተዳድር ነበር። ያንን የቀደመ የንጉሳዊ አስተሳሰብ ይዘው ነው እንግዲህ ዶናልድ ትራምፕ የሆነ ነገር አለ ተብሎ ሲታሰብ ስትራቴጂካዊ ጥቅም አለ ብለው ሲያስቡ እዛ ቦታ ላይ ገብተው እኛ እናደርጋለን የሚል አይነት ትግል ውስጥ ነው ያሉት። ኢምፔሪያል አምቢሽናቸው እንደዛ ሆኗል። ከዛስ ሌላኛው የብሪቴንን የ1956 ታሪክ የሚያስታውስ ሁኔታ ላይ አሜሪካውን መገኘቷን የሚያመላክተው ነጥብ ምንድነው? አሁን ላይ አሜሪካ ያለባት ብሔራዊ ብድር ከ39 ትሪሊየን ዶላር በላይ ደርሷል። ቅድም ምን ብያቸዋለሁ? ብሪቴን በ1956 27 ቢሊዮን ፓውንድ ብድር ነበረባት። አሁን ላይ አሜሪካ 39 ትሪሊየን ዶላር እንዲያም ከዛ በላይ ነው የሚሉ አሉ። የሚጠጋ የንግድ ጉድለት ያለባት ሀገር ነች አሁን አሜሪካ። ከ1970ዎቹ ጀምሮ በዓለም ላይ የዘረጉት ዶላርን መሰረት ያደረገ የነዳጅ ግብይት ስርዓት እየተሸረሸረ ነው። ያው ኢራን ውስጥ ያችን አጋጣሚ ለመቀልበስ ነው እያከናወኑ ያለው ትግል። በ1970ዎቹ ሪቻርድ ኒክሰን የሚባለውን የአሜሪካ ፕሬዝዳንት ታውቁታላችሁ። የዓለም የነዳጅ ግብይት በዶላርና ዶላር ብቻ እንዲከናወን የሚያደርግ አይነት ስርዓትን ኢንትሮዲዩስ በማድረግ ዓለም ላይ ዘረጋ። ከዛ በኋላ የዓለም ነዳጅ በዶላር ብቻ ነው ግብይት የሚፈጸመው። አሁን ግን ዶላር ቤዝድ የሆነው ይሄ የነዳጅ ግብይት ሆነ ዶላር በዓለም ላይ ያለው ተጽዕኖ ከጊዜ ወደ ጊዜ እየተሸረሸረ ነው። እነ ቻይናና እነ ሩሲያ በራሳቸው ገንዘብ መገበያየት ከጀመሩ አላደር ብለዋል። በብሪክስ አባል ሀገራት ውስጥም ያሉ በርካቶቹ የሚያከናውኑ ናቸው። ቻይና በራሷ ገንዘብ ከ1 ትሪሊየን ዩዋን በላይ የሆነ ግብይት ማከናወን ችላ ነበረ። ከኦልሞስት ከአንድ ዓመት በፊት የነበረ ዳታ ነው የምነግራችሁ። ከዶላር ውጪ አማራጭ የግብይት መንገዶች እየመጡ ነው። አስቡት፣ የአሜሪካ ወታደራዊ ኃይል ልክ ብሪቴኖቹ ከዛም ከዚህ ይሉ እንደነበረበት እኮ አሁን በአሜሪካ ኢምፓየር ፀሐይ አትጠልቅም ማለት እኮ ነው የቀራቸው እንጂ አውሮፓ ውስጥ አሉ ጦር ሰፈራቸው። ምስራቅ አውሮፓ አለ፣ አፍሪካ አለ፣ መካከለኛው ምስራቅ አለ፣ ኢንዶ ፓሲፊክ ላይ አለ፣ በላቲን አሜሪካ በኩል አለ፣ አንታርክቲክ የሚባለው ሲቀር በቃ በሁሉም ስፍራ ላይ አለ። በየሀገራት ውስጥ እና አሜሪካ እየዘረጉት እያስቀመጡት ያለው ስርዓት እንደ ስርዓት ደግሞ ለውጥ የሚያመጣ አይነት ስርዓት ቢሆን፣ ለምሳሌ ሶሪያ ውስጥ ሲገቡ ሶሪያ ብትለወጥ፣ ኢራቅ ውስጥ ሲገቡ ኢራቅ ብትለወጥ፣ ሊቢያ ውስጥ ሲገቡ ሊቢያ ብትለወጥ፣ የመን ውስጥ ሲገቡ የመን ብትለወጥ፣ ሱዳን ውስጥ ሲገቡ ሱዳን ብትለወጥ፣ ሶማሊያ ሲገቡ ሶማሊያ ብትለወጥ፣ ሊባኖስ ውስጥ ሲገቡ ሊባኖስ ብትለወጥ። አውቄ ነው እያንዳንዱን ሀገራት መጥራት የፈለኩት። የዘረዘርኩላችሁ ሀገራት አሜሪካ ከመግባቷ በፊትና አሜሪካ ከመግባቷ በኋላ ስታነጻጽሩ ስትመለከቱ ሀገራቱ ኪሳራ፣ ማህበራዊ ውድቀት፣ ስርዓት አልበኝነት፣ ዝርፊያ፣ ውንብድና በቃ ፌልድ ስቴት ነው የሚሆኑት ሀገራቱ። ሽባ ነው የሚሆኑት ሀገራቱ። በዚህ በመካከለኛው ምስራቅ ካሉ ሀገራት መካከል እና አሜሪካ ገብተውባቸው እንደው የተወሰነ ማን የተሻለ ነው ብለህ ታስባለህ ብላችሁ ብትጠይቁኝ ኢራቅ ነው ልል የምችለው። ኢራቅ ውስጥ ኢራቅን መልሶ በመገንባት ረገድ እንደው የተወሰነ ይሄ በበቂ ደረጃ ወይም ኢራናውያኑን በሚመጥን ደረጃ ወይም ኢራን በራሷ መንገድ ብትሄድ ልደርስ ከምትችልበት ደረጃ አንጻር አይደለም እየነገርኳችሁ ያለሁት። በተወሰነ ኢራቅ ውስጥ ሊባል ይችላል። ከዛ ውጪ ሁሉንም ሀገር ተመልከቱ። ሁሉንም ሀገር በሁሉም ሀገራት ላይ ኪሳራ ነው ያለው። በሁሉም ሀገራት ላይ ውድቀት ነው ያለው። ይሄ ሊፈጥር የሚችለው የብሔርተኝነት ስሜት አሁን በቀደመው ጊዜ ቢሆን ኮሙኒዝም ወይ ካፒታሊዝም ምናምን እየተባባሉ ሶሻሊዝም እያሉ በሆነ አደረጃጀት ውስጥ ራሳቸውን እያስገቡ ትግል የሚያከናውኑበት ጊዜ ቢሆን ሰምሃው በእንደዚህ አይነት መልኩ ትግሎችን ልናይ እንችላለን የሚል አስተሳሰብን በውስጥ ይመጣ ነበር። ራይት ናው የአይዲዮሎጂ ዘመን አብቅቷል። እንደምታውቁት በኢራን ውስጥ ያለው ነባራዊ ሁኔታ ቅድም አንስቼላችኋለሁ። ልክ የብሪቴንን ታሪክ እንደሚያስታውሰው ሁሉ
እንዳስታወስኳችሁ ሁሉ አሁን ላይም የነ አሜሪካ ስልጣኔ መጨረሻ መሆኑን ከሚያሳዩ ነገሮች መካከል አንዱ ነው ልላችሁ። ለምን እንደዛ አልኩኝ? አሜሪካ የምትባለው ሀገር ይሄን ጦርነት ባትጀምር ይሻላት ነበር። ባይዘው በአእምሯችን ውስጥ ገናና ሆና እንደተቀመጠች ገናና ሆና ብትቀር ይሻላት ነበር። አሁን ኢራን ውስጥ ገብተው የሚሆኑት ነገር ነው የጠፋቸው። ደካማ ነች ያልኳችሁ አይደለም፣ ግን ስናስበው ከነበረ አሜሪካ አንፃር እኔ ኦነስትሊ በቃ ኢራን ውስጥ ጦርነት ከገቡ አንድ ወር እንዲቆያሉ ምናምን ብዬ ስለ አሜሪካ ከሚታሰበው አንፃር ከዛ ኢራንን ሳስባት ደግሞ በፍጹም ገና ጦርነቱ ገና መቼ ይላሉ። ግን እንደ ከአሜሪካ ሳይድ ሆናችሁ ስታስቡት ለራሳቸው ከሚሰጡት ቦታ በየአመቱ $1 ትሪሊየን ለወታደራዊ በጀት ከሚያውሉት ሀብት ጋር ስታነጻጽሩ ኢራን ፕሩቭ ዘም ሮንግ። ኢራን ውስጥ አይደለም የትኛውም ቦታ ላይ ለምን ኢትዮጵያ ውስጥ አይሆን እና አሜሪካ መጥተው በአንዲት ሀገር የተፈጥሮ ሀብት ላይ እንዘዝ ቢሉ የሚሰማቸው እንደሌለ ነው ያረጋገጡ። ሊሸነፉ ይችላሉ ኢራኖች፣ ትውልዱ ግን አይሸነፍም። 1953 ላይ ተሸንፈው እኮ ነበር። ሙሳዲቅን በመፈንቅለ መንግስት አንስተው በእጃቸው አስገብተዋት ነበረ ኢራንን። ከዛ ግን 79 ላይ አብዮት ተነስቶ ድጋሚ አባረሯቸው። አሁን ያንን አብዮት ለመቀልበስ ነው እና አሜሪካ እያደረጉ ያለው ጥረት። ሊቀለብሱት ይችላሉ። ቢቀለብሱት እንኳን ግን ይቀለብሱታል ብዬ አላስብም። ቢቀለብሱት እንኳን ያንን አብዮት ድጋሜ ጊዜ ጠብቆ መጥቶ መቀልበሱ አይቀርም። ኢራን ፕሩቭ አድርጋለች ዩካን የና አሜሪካን ኢምፔሪያል አምቢሽን የና አሜሪካን ቅኝ ግዛታዊ ሳቤ። ቅኝ ግዛት እኮ ነው፣ ሌላ እኮ አይደለም። ኢምፔሪያሊዝም እኮ ቅኝ ግዛት እኮ ማለት ሌላ ምንም የተሻለ ትርጉም የለው። ቅኝ ግዛት ነው። ቅኝ ግዛትን ደግሞ በደንብ እናውቀዋለን እኛ ማለት ያው መጥቶ አንከልክበን እንዴት እንደመለስ ነው ይታወቃል። ኢትዮጵያውያን ቅኝ ግዛትን ነው ብያሉ የሚገኙት። ዘመናዊው ቅኝ ግዛት ፎርሙ እንደዚህ ነው። አሁን ሪሶርሳችሁን ነው የሚይዘው ዘመናዊ ቅኝ ግዛት። እና ኢራን ፕሩቭ ያደረገችው የና አሜሪካ ስልጣኔ እያለቀለት መሆኑ፣ እነ ኔታንያሁ ደግሞ ነገሩ የሚያደርጉት ነገር የሚፈጽሙት ነገር ለየትኛውም ሃይማኖት እንዳልሆነ ነው ያረጋገጡት። በኢራን ጦርነት የተረጋገጠው ጉዳይ ይሄን በኢራን ጦርነት የተረጋገጠው ጉዳይ ለየትኛውም ሃይማኖታዊ ግብ ለማሳካት እነ ኔታንያሁ ጦርነት እንዳልጀመሩ ነው ያረጋገጠው። የኢራን ጦርነትም እነዚህ ሰዎች ዓላማቸው ሌላ ጉዳይ መሆኑን ነው ያረጋገጠው። ለማንኛውም እነዚህ ጉዳዮች ዛሬ ከስልጣኔው አንጻር ነው መነሳት የፈለኩት የነበረው። ስልጣኔ ብለን የምንገልጸው ነገር በዓለም ላይ ከጥራጥሬ ስልጣኔ ጀምሮ ያው ዛሬ ድረስ ከኒክሌር ዘመን ላይ ደርሰናል። በእነዚህ ሁሉ ጊዜያት በእነዚህ ሁሉ ዘመናት መካከል ሁሉም ክላይማክስ አለው፣ ሁሉም ከፍታል። ዓለም ላይ አዲስ ስርዓት ይመጣል። ዓለም የትኛውም ዘላለም የጸና ነገር የለም። የትኛውም አካል ዘላለም አልጸና ከአንድ ፈጣሪ በቀር የትኛውም አካል ዘላለም አልጸና። በኃይል ተመክተው ያው በጉልበታቸው ተመክተው በአቅማቸው ተመክተው በወታደራዊ ኃይላቸው ተመክተው ዘላለም አይደለም 100 ዓመት አይቆዩም። እና ያን ጊዜ ደግሞ እናየዋለን። ጊዜው ይቀየራል። አንወይ ሐሳብ አስተያየቶቻችሁን አስቀምጡልኝ በኮሜንት መስጫው ላይ። ነጻነት ላቀው ነበርኩኝ አብሬያችሁ ቆይታ ያደረኩት። መልካም ጊዜ መልካም ቆይታ ይሁንላችሁ። በቀጣይ ደግሞ በሌላ ርዕሰ ጉዳይ ላይ እንገናኛለን።